ፍቅር እና እምነት ክፍል 6 ብሌን እና ቶማስ አዋሳን በትንሹም ቢሆን አየት አድርጎ ወደ መኝታ ክፍላቸው አሶሳ ኢንተርናሽናል ሆቴል ገብተው ደግሟቸው ስለነበረ ሁለቱንም በቁማቸው ወደቁ። ብሌን ደስ የሚል ስሜት ውስጥ ነበረች። ከከተማ ወጥቶ መዝናናታቸው አዲስ ባይሆንም ዛሬ ግን ደስተኛ ነች። ግን ቀን የሰማችው መልካም ዜና እንዴት ብላ እንደምትነግረው ግራ ገብቶታል። በመካከሉ ግን ቶማስ ብሌንን እናቴ ልትነግርኝ የፈለግሽው ነገር አለ እንዴ ብሎ ጠየቃት። ከሁኔታዋ ተረድቶ ብሌን ቶማስ እንደዛ ብሎ ስለጠየቃት በይበልጥ ደነገጠች፣ ግራም ገባች። ግን በዚህ አጋጣሚ ካልነገረችው መቼም አትነግረውም። ብቻ ውስጧ ብዙ አይነት ስሜት ተመላለሰ። ስነግረው እስካሁን የነበረውን ደስታ ይባላሽበት ይሆናል፣ ዝም ብል ደግሞ መቼ ነግረዋለሁ እያለች ብቻዋን ትጨነቅ ነበረ። ግን መናገር እንዳለባት ወሰነች። ብሌን ከተኛችበት ቀና ብላ ተስተካከላ ትራሷን ደገፍ ብላ ሃኒ አለችው። ቶማስም ወደ እሷ ተጠግቶ ትራሱን ደገፍ ብሎ አይኗን እያየ ውይ እናቴ አላት። ብሌን እየተቀለሰለሰች ሃኒ አውቃለሁ፣ ምናልባት የምነግረህ ነገር ላያስደስትህ ይችላል፣ ግን ሳልነግረህ ማለፍ አልፈልግም አለችው። ቶማስ ወደ እሷ ጠጋ ብሎ አንገቷን በስስ ሳም አደረጋች። እናቴ የሆነ ያስጨነቀሽ ነገር እንዳለ ይገባኛል፣ ብትነግሪኝ መፍትሄ ብንፈልግ ይሻላል። ደግሞ ደስተኛ መስለሽ ለመታየት እየጣርሽ እንደሆነ ገና ከቤት ስንወጣ ተረድቻለሁ። ምን ተፈጠረ ብዬ እንዳልጠይቅሽ ያጨናነቅኩሽ መስሎ ስለተሰማኝ ነው ዝም ያልኩት። ግን በቃ ያለውን ነገር ሁሉ ንገርኝና እንወያይበት አላት አይኗን እያየ። ብሌን የቶማስ ንግግር ከሰማች በኋላ ሃኒ ቀን ከቤት ያላገኘኸኝ ዮኒ ደውሎልኝ የልምምድ ቦታ ሄጄ ነበረ አለችው፣ እየፈራች እየሰጋችም። ቶማስ ፈርታና ፍራቷን ስለተረዳ ልምምድ ስራ እንዳቆምሽ ያውቅ የለ እንዴ? ለምን ደወለልሽ? ምን አዲስ ነገርም ተገኘ አላት ለስለስ ባለ ድምፅ። ብሌን ይህንን ስትሰማ የተፈጠረውን የመጣላት አዲስ እድልን ይህንን እድል በጣም ትፈልገው እንደነበረ አሁንም ይሄ እድል እንዲያመልጣት እንደማትፈልግ ነገረችው። ቶማስ ደነገጠ፣ ግራም ገባው። የሰማው ማመን አልቻለም። ሀገር ውስጥ ሆና መድረክ ላይ ስትሰራ አብረዋት በሚጨፍሩና በሚሸልሟት ሰዎች የሚናደድ ጀግና ከሀገር ውጭ ሊሄድ ነው ስትለው በድንጋይ አናቱን የተባለ ይመስል ደርቆ ቀረ። የቶማስ ዝምታ ብሌንን ፍርሃት ውስጥ ከተታት። ዝም አለች። ሁለቱንም ዝም አሉ። ክላሱ በዝምታ ተሞላ። ሁለቱንም የሚወስኑት ግራ ገብታቸው በሁለት ዓለም ውስጥ ተከፈሉ። በሀሳብ ጭልጥ ብለው ሄዱ። ድንገት እንደ ባነነ ሰው ሃኒ ሆኖ ቶማስ እናቴ እና አንቺ ምን አሰብሽ አላት። ብሌን ሃኒዬ እኔ ግራ ገብቶኛል፣ ያንተን ውሳኔ ነው የምጠብቀው። ምንም ሳልል ነው ከነ ዮኒ ጋር የተለያየን። አንተ ግን የስራ እድሉን እንዴት አየኸው አለችው። ቶማስ የኔ ፍቅር እናቴ አውቃለሁ ለዚህ ሙያ ያለሽ ክብር፣ ግን አሁን ምንም ልወስን አልችልም አላት። ብሌንም እሺ ችግር የለውም እንሄዳለን የተባልነው ከሳምንት በኋላ ነው። ስለዚህ አስብበትና ውሳኔህን ትነግረኛለህ እሺ ሃኒዬ አለችው ለስለስ ባለ አነጋገር። ሁለቱንም አይኖቹ እየሳመች በስስት እያየችም አፈቅርሃለሁ የብቻዬ አለችው። በድጋሚ ሁለቱንም አይኖቹ ሳም አድርጋ እደረቱ ላይ ልጥፍ አለች። ቶማስ የሰማውን እየብሰለሰለ ምን አይባለው ታደረ። ጠዋት ተነስቶ ቁርስ በልቶ እሷን ሆቴል ውስጥ ትቶ ወደ ስራውን ሄደ።
ስራ ቦታ ይህንን ያብሰለስል ነበረ። ቶማስ አብርሃም የሚባል አንድ ወንድ የልቡ ጓደኛ አለው። አብርሃም እንደ ቶማስ ለስራ ሐዋሳ መጥተዋል። የቶማስ ሁኔታ ያላስደሰተው አብርሃም ቶማስን ቀርቦ ምን እንደሆነ ጠየቀው። ቶማስ ለአብርሃም የተፈጠረውን ሁሉ ነገረው። አብርሃም ግን ነገሩን ቀለል በማድረግ የምትወዳትና የምታፈቅራትን ሚስትህ የአካልክን ከፋይ ደስታ እንደማየት የሚያስደስትህ ነገር አለ ብሎ ለቶማስ ጥያቄ ላይ ጠየቀው። አይ ደስታውን ማየት ያስደስተኛል ካልክ ፍቀድላትና ህልሟን ታሳካ። ፍቅር በእምነት ካልተሰራ ዋጋ የለውም አለው። ካፈቀርካት ያንተ ብቻ እንደሆነች እመን፣ ከዚያም የፈለገችው ነገር እንድታደርግ ፍቀድላት አለው። ቶማስ አብርሃም ያለውን ሁሉ ከሰማ በኋላ ፍቅር እና እምነት አንድ ናቸው፣ ስለዚህ እናቴን አፈቅራታለሁ፣ ስለዚህ አምናታለሁ፣ ትሄድና ሀሳቧን ታሳካ ሲል ቶማስ ወሰነ። በቃ ስራውን ሲሰራ ቆይቶ ወደ ቤት ከመሄዱ በፊት ገብርኤል ቤተ ክርስቲያን ሄዶ ተሳለመ፣ ጸሎትም አደረገ። ወደ ብሌን መንገዱን ቀጠለ። ብሌን ቀኑን ሙሉ ጭንቋት ነው የዋለው። መልሱን መቼ እንደሚነግራት መልሱ ምን እንደሚሆን እያሰበች እያለ ስልኳ ጮከ። ቶማስ ነበር። ከክላስ ወጥታ እንድትወርድና እሱ ሆቴል ውስጥ እንደሆነ ምሳ መብላት እንደሚፈልግም ነገራት። ብሌን ስልኩን ዘግታ ልብሷን ለብሳ እየጠበቀችው ስለነበረ ከክላሱ ወጥታ ወረደች። ቶማስ ሰላም ብላው ተቀመጠች። ምንም አልተነጋገሩም። ምሳቸውን በልተው ነገ ወደ አዲስ አበባ ሊመለሱ ማምሻቸው ዘና እንደሚሉ ተነጋገሩ። ከሆቴል መኪናዎቸውን አንስተው ጉዞ ወደ አሞራ ገደል ሄዱ። ከአሞራ ገደል በጀልባ ወደ ፍቅር ሐይቅ አመሩ። ከፍቅር ሐይቅ በደስታ ደስ የሚል ቀን ደስ የሚል ምሽት አምሽቶ ማምሻው ላይ ግን ቶማስ ብሌን እንደጨነቃትና እንደተጨነቀች ስለተረዳ እራት በልተው ሲጨርሱ ገብርኤል ቤተክርስቲያን ይዟት ሄደ። ወደ ስራዋ እንድትመለስና የብዙ ዓመት ህልሟን እውን እንድታደርግ መፍቀዱን ነገራት። ብሌን ተንበርክካ የደስታ እንባዋን አለቀሰች። ክፍል 7 ይቀጥላል። ክፍል 6 ይህንን ይመስል ነበረ። ፍቅር እና እምነት የሚለውን ታሪክ ክፍል 6 እንደወደዳችሁ ተስፋ አደርጋለሁ። በሚመጣው ሳምንት ክፍል 7 ይዤላችሁ እመጣለሁ። ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። አጋጣሚ ሆነ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም ለሰው ዘር፣ ሰላም ለሀገራችን። ብያለንበት ሰላማችን ይብዛ። ላቭ ዩ ጋይስ። ባይ ባይ።